እንዴት ናችሁ የዩቲዩብ ቤተሰቦቼ? ሰላም ናችሁ? በዛሬው እንግዲህ ቪዲዮ የምናየው የብርዝ አዘገጃጀትን ነው። ከዚህ በፊት እንግዲህ ኪኒቶ እንዴት እንደሚዘጋጅ አሳየቻችሁ ነበር። ዛሬ ደግሞ በአዲስ ቪዲዮ ብርዝ እንዴት እንደምናዘጋጅ እናያለን ማለት ነው። እንግዲህ በብዙ ጊዜ የተለያዩ ሰዎች ብርዝ ሲያዘጋጁ አይታችኋል። የተለያዩ ነገሮች ሲጨመሩባቸው ተጨምሮ ሲዘጋጁ እናያለን። ምናልባትም እንግዲህ ለጨጓራም ችግር ሊሆን ይችላል። ጣዕማቸውም ቲፒካሉን ብርዝ ላይ ሆኑ ስለሚችሉ በዛሬው ቪዲዮአችን ቲፒካል የሆነውን ከማር ብቻ የሚዘጋጀውን የብርዝ አዘገጃጀት ነው የምናየው። ወደ አዘገጃጀቱ ከመሄዳችን በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረግን አትዘንጉ። ብዙዎቻችሁ ቪዲዮ በምትመለከቱበት ጊዜ ተረሳላችሁ መሰለኝ። ይሄንን እንዳትረሱ አደራ። አሁን ወደ አዘገጃጀቱ እንሄዳለን። ብርዛችንን ለማዘጋጀት እንግዲህ በመጀመሪያ ደረጃ በዋነኛነት የሚያስፈልገን ማር ነው። ማርን እንግዲህ ከገበያ ላይ መግዛት ትችላላችሁ። ማር በምትገዙበት ጊዜ ጥንቃቄ ማድረግ አለባችሁ። አንደኛ ነገር ለብርዝ ወይንም ደግሞ ለጠጅ የሚሆነው ማር ራሱ የተለየ ማር ነው። ለምግብ፣ ለዳቦ፣ ለአንዳንድ ነገሮች የምትጠቀሙበት ማር ለብርዝ አይሆንም። ከዚያ በመቀጠል ደግሞ የሚያስፈልጋችሁ ብርዙን የምትሰሩበት እቃ ነው። እቃችሁ አንደኛ ነገር ንጹህ መሆን አለበት፣ ክዳን ያለው መሆን አለበት። ክዳኑ ደግሞ ዝም ብሎ የሚከደን ሳይሆን ግጥም አድርጎ የሚከደን እቃ መሆን አለበት። ታጥቦ የጸዳውን እቃ በወይራ አጥነን ለ1 ሰዓት ያህል ክድን አድርገን ከነጭሱ እናስቀምጠዋለን። ከነጭሱ የምናስቀምጥበት ምክንያት ወዲያውኑ የምንጠቀም ከሆነ ብርዛችን ጭስጭስ ሊልብን ይችላል። ስለዚህ ካጠነው በኋላ ከነጭሱ ለ1 ሰዓት ያህል ስናስቀምጠው እዛው ጭሱ ይጠፋና ማጠንት ሊልልን ስለሚችል ያንን ያህል ማቆየት አለብን። እኔ ለ1 ኪሎ ማር የተጠቀምኩት 5 ሊትር ውሃ ነው። ስለዚህ ማሩን በመጀመሪያ እቃ ውስጥ እንገለብጠዋለን። ከዛ በጆግ እየቀነስን አንዳንድ ጆግ እያደረግን በደንብ እስከሚብላላልን፣ እስከሚገናኝልን፣ እስከሚሟሟልን ድረስ በንጹህ እንጨት እናገናኘዋለን። ማሩና ውሃው በደንብ መገናኘቱን ካረጋገጥን በኋላ ግጥም አድርገን ክድን አድርገን በንጹህ ጨርቅ ሽፍን አድርገን ለ3 ቀን ያህል እስከሚብላላልን ድረስ ብርዙ እስከሚፈላልን ድረስ እናስቀምጠዋለን። እንደምታዩት እንግዲህ ከ3 ቀን በኋላ ብርዛችንን ከፍተነዋል። ሳየው በጣም የፈላ ይመስላል። እንግዲህ ለ3 ቀን ነው ያቆየሁት እኔ። እስቲ እናየዋለን። ለ1 ቀንም ማድረግ ትችላላችሁ። ከ1 ቀን በኋላ መጠቀም ትችላላችሁ። ግን ብርዝ ስለሆነ ጠጅ ቢሆን ኖሮ የጠጁም አልኮልነትም ስላለው ብዙ ለሆዳችን ችግር አይፈጥርብንም። ብርዝ ከሆነ ግን ሆዴ መንፋት ነገርም ሊያጋጥም ስለሚችል በራሱ ቢፈላ 2 ቀን 3 ቀን ቢፈላ አሪፍ ጣዕማ ይኖረዋል። በዛ ላይ ደግሞ ሆዳችንንም አይነፋንም። ከምንበላው ምግብ ጋርም ለዳይጀሽንም አንቸገርም ማለት ነው። አሁን እንግዲህ ብርዛችንን እናጠለዋለን። የምናጠለው እንግዲህ እኔ ያደረኩት በንጹህ ነጭ ጨርቅ ነው ያደረኩት፣ በንጹህ እቃ ላይ ማለት ነው። በማጥለያ ማድረግ ትችላላችሁ። በማጥለያ በምታደርጉበት ጊዜ ግን ሰፈፉ ሊያልፍባችሁ ስለሚችል ንጹህ ጨርቅ ካላችሁ በንጹህ ጨርቅ አጥባችሁት በስነ ስርዓት መጠቀም ማጥለል ትችላላችሁ ማለት ነው። ጥልየዋለሁኝ። ሳጠለው ግን ትንሽ ደፍረስ የሚል ነገር አለው። ይሄ መደፍረስ ምንድነው መሰላችሁ? በሚበጠበጥበት ጊዜ አምቡላ የሚባል ነገር አለ። ስሙ አምቡላ ነው የሚባለው። እሱ መዝቀጥ አለበት። ስለዚህ እሱን ለማዝገጥ ደግሞ ትንሽ የተወሰነ ደቂቃ ያህል ካጠለልነው በኋላ እናስቀምጠውና ወደ ሌላ እቃ እንገለብጠዋለን ማለት ነው። ቀሩልኛል። በእቃ ውስጥ በጆግ ውስጥ ገልብጫዋለሁ። ስገለብጠው መልኩም በጣም ነው የሚያምረው። ማር፣ ንጹህ ማር፣ ምንም ነገር ያልተደባለቀበት ንጹህ የማር ብርዝ ነው። ለውበት ይሆናል ብዬ ብርጭቆዬ ላይ ሎሚ ሰካ አድርጌ ብርዜን እየጠጣሁኝ ነው፣ እያጣጣምኩት ነው። እኔ ሎሚ አልጨመርኩበትም፣ በእውነት ነው የምነግራችሁ። ሎሚ አልጨመርኩበትም። እንደዚሁ ነው እየጠጣሁ ያለሁት። በጣም ጥሩ ነው። 1 ኪሎ ማር በ5 ሊትር ውሃ አይቀጥንም፣ አይወፍርምም። ስለዚህ ሰርታችሁ ቅመሱት። በተለይ ደግሞ የወለዳችሁ እናቶች ቁርሳችሁን ፈርፈር አድርገው የሆነ ፍርፍር ነገር ሲያዘጋጁላችሁ ወይም ደግሞ ለአራስ ጥሪ የዶሮ አምጥተውላችሁ ከሆነ እንጀራችሁን ጥቅልል አድርጋችሁ ጉርስ እያደረጋችሁ እችን እየተጎነጫችሁ አካላችሁን አዳብራችሁ ተነሱ።
አመሰግናለሁኝ ስለተከታተላችሁኝ በጣም ታንኪዩ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰብስክራይብ ማድረጋችሁን ግን እንዳትረሱ፣ ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።